ዘላለም መንግስቱ ትላንት ላጋራው ጽሁፍ የተሰጠ ምላሽ ነውና አክሊሉ ኩማ የተባለ ሰው ነው። ጥሩ ጽሁፍ ስለሆነ ጥቂት ላንብብላችሁ። ከእንቅልፌ ስነቃ በአንድ የፌስቡክ ልጥፍ የስህተት መምህር ሆኜ ተገኘው። የፈረደበት ጴንጤቆስጣዊነት። እኔ ብቻ ግን አይደለሁም። ቤተ እምነቴ አሴምብል ኦፍ ጎድ ቸርችም የስህተት ትምህርት አስተማሪ ሆና አደረች። በነገራችን ላይ ኤጂ በዓለማችን ትልቁ ቤተ እምነት ነው። በዚህ አላበቃም። ጴንጤቆስጣዊ ቤተ እምነቶች በሙሉ ሙሉ ወንጌል፣ ሕይወት ብርሃን፣ ገነት፣ መከር ወዘተ በስራቸው ያሉ የመጽሐፍ ቅዱስ ኮሌጅን ጭምር የስህተት አስተማሪዎች ሆነው ነቃሉ። በዚህም ሳያባራ በመንፈስ ቅዱስ አማካይነት አዲስ ሕይወት ከተቀበለ በኋላ የክርስቶስ ምስክር ለመሆን በዚያው መንፈስ ኃይል መታጠቅ አለብን። ሉቃስ እንዳለው መጠመቅ አለብን። የመጠመቃችን ቀዳሚ ምልክት በልሳን መናገር፣ ትንቢት መናገር፣ የእርሱ ምስክር መሆን ነው ያለ እና ይህ ልምምድ የተቀበለ ሁሉ ስህተት ትምህርት ውስጥ ተመድቦ ነቅቷል። ይህ ብየና በሀገር ሳያበቃ እስከ 600 ሚሊዮን በላይ ጴንጤቆስጣውያንን በአንድ ፖስት ወደ ኑፋቄ ተከታይ የመደበ ነው። እንዴት ስትል መልሱ 50% እውነተኛ ልሳን የሚናገር እኔ አልገጠመኝም ይልሃል አቃቢው። ለሱ ሲሪየስ መልስ ነው። እሱ ቀኖና ነዋ። እሱ ቀኖና ስለሆነ በሱ ልኬት ካልመጣ ትጠላለህ። እንግዲህ አወቅሽ ሲሏት የተባለው ይሄ ነው። ገና ብዙ ምናይ ይመስለኛል። ከእግዚአብሔር ሰዎቹ በከፋ መልኩ እነዚህ ሰዎች የገባቸው ክርስትና የሚያስፈራኝ ለዚህ ነው። እነዛ የሐሰት ልምላሜን ይሰብካሉ፣ እነዚህ ደግሞ ምንጩን ያደርቃሉ። ማን እንደሚከፋ እናንተ በይኑ። ማንን እንድትመስሉ ተጠንቀቁ። ተስፋው ለእናንተና ለልጅ ልጆቻችሁ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ